ያለምንም ቅድመ ሁኔታ መስዋዕትነትን ትከፍላለች። ወሰን የሌለው ጥልቅ የሆነ ፍቅር ያላት ራሷን ችላ ብላ ቤተሰቦቿ ደምቀውና አምረው እንዲታዩ የምትደክም ዓላማቸው ተሳክቶላቸው ማየት የሷ ታላቁ ደስታ የሚሆንላት ልጇን ከማህፀን ከያዘችበት ቀን ጀምሮ እስከ አስተዳደጉ ድረስ ያለ እረፍት እንክብካቤና ክትትል ታደርጋለች። ውዷ እናት ቅዱስ ዮሐንስ አፈወርቅ በእናቱ ብርቱ ጥረት የመንፈሳዊነት መርሆችንና ግብረ ገብነትን መማር ችሏል። ከስመጠር ትምህርት ቤቶች ተምሮ እንዲያድግ እናቱ የማያቋርጥ ጥረትን አድርጋለች። በመሆኑም በዘመናችን ለሀገርና ለቤተ ክርስቲያን ተተኪ ትውልድን በመፍጠር በኩል የእናቶች አስተዋጽኦ ከፍተኛ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ሰነበታችሁ? ከኢትዮጵያ ኦርቶዶክስ ተዋሕዶ መገናኛ ብዙኃን ቴሌቪዥን ዘወትር በዚህ ሰዓት እየተዘጋጀ የሚቀርብላችሁ መርሃ ግብራችን ጀምሯል። በተለያየ መልኩ ለቤተ ክርስቲያንና ለሀገር አስተዋጽኦ የሚያበረክቱ እናቶችና እህቶችን የምናቀርብበት ፕሮግራማችን ነው። ዛሬም አንዲት እናት በሃይማኖትና በስነ ምግባር ልጆችን አንጾ ከማሳደግ አኳያ ተሞክሯቸውን ወደ እናንተ እናቀርባለን። ቆይታችሁን ከኛ ጋር ታደርጉ ዘንድ የአክብሮት ግብዣችን ነው። መልካም ጊዜ ይሁንላችሁ። መሰረት ይልማ እባላለሁ። የመጣሁት ከገነተ ጽጌ ሰንበት ትምህርት ቤት ተማሪ የቀድሞ ተማሪ ነበርኩ። አሁን ባለትዳር የልጆች እናት ነኝ። ቤተልሔም ዳምጤ እባላለሁ። ከመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ትምህርት ቤት ነው የመጣሁት። በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ጓደኝነት ትልቅ ዋጋ አለው። ከአስሩ ሕግጋተ እግዚአብሔር አንዱ ጓደኛህን እንደ ራስ ውደድ ስለሚል የዛሬዋ እንግዳችንም ከሴት ጓደኛዋ ጋር ከሰንበት ትምህርት ቤት ጀምሮ ብዙ ዓመታትን ያስቆጠረ ወዳጅነትን አሳልፈዋል። መሰረት ጋር የተገናኘ ነው በሰንበት ትምህርት ቤት ነው። ከህፃናት ክፍል ጀምሮ እዛ ስንማር ስናገለግል፣ ከህፃናት ክፍል ደግሞ ወደ ታዳጊ ክፍል፣ ከታዳጊ ክፍል ደግሞ ወደ ሰንበት ትምህርት ቤቱ ቀዳማይ ካላይ ትምህርቶች አሉ እያደረግን ከዛ ከካላይ በኋላ ደግሞ በመዝሙር ክፍል አብረን ረጅም ዓመት አገልግለናል። ትዳር ይዛ እስከወጣችበት ድረስ አብረን ነበርን። እንዲሁም ደግሞ በጽዋ ማህበር የማርያምን ጽዋ ከህፃንነት ጀምሮ ከህፃናት ክፍል ጀምሮ አብረን እንጠጣለን። አሉ ጓደኞችም በሰፈሮቿም ያሉ እኛ ጋር የሚማሩ አብረን እንጠጣለን። በዛ ነው የምታወቀው። ከዛ ጀምሮ እስካሁን ድረስ አብረን ነን። እንግዲህ የሃይማኖት ትልቁ ቁም ነገር ቅዱስ ቤተክርስቲያን ያስተማረችውን በህይወት መኖር ነው። በመሆኑም የገነተ ጽጌ ቅዱስ ጊዮርጊስ ሰንበት ትምህርት ቤት ፍሬ የሆኑት ወይዘሮ መሰረትም በሰንበት ትምህርት ቤት መማር እስከሚችሉበት ደረጃ ተምረው ራሳቸውን ጠብቀው በስርዓተ ተክሊል ጋብቻቸውን ፈጽመዋል። ያው በስርዓተ ተክሊል በድንግልና በቁርባን በዛን ያደረገችው ያው ሚዜዎቿ እኛ ነን። ጓደኞቿ እዛው ሰንበት ተማሪዎች ስድስታችንም አብረናት እዛው ሆነን በዚህ ሀገርም ተደርጎ እንደገና ክፍለ ሀገርም እሱ ቤተሰብ ጋር ሄደን ጉራጌ ሀገር ድረስ ሁሉ ያን ነገር አድርገን መተናል እና በቃ ባህሪዋ አንድ ነው። በዛኔ ስታገባ 16 ዓመቷ እንደዛ ነገር ነው እና ንስሐ አባታችን ነበሩ። እዛው እየተነጋገርን ያ ነገር የሆነው ደስ የሚል ነበር። ልጅነትም ቢሆን ያ ነገሯ ግን እስካሁን ድረስ እስካለችበት ድረስ ምንም አይነት መጥፎ ነገር የላትም። አላቅ መንፈሳዊ ህይወቷ እያደገ ልጅነትም ቢሆን አሁን እየጠነከረች ከሷ ብዙዎቻችን እየተማርን ያለ ነው። በጣም ጎበዝ ናት። ከቤቱ ለት አትጠፋም። በተለያየ ፕሮግራም ላይ ትገኛለች ከነ ልጆቿ። ስለዚህ ይሄ በጣም ለሁላችንም የሚገርመንና የሚያስደንቀን ነገር ነው። ብዙ ነገር ችለሽ የምታሳልፊውና በፍቅር በትዕግስት የምታሳልፊው ህይወት ነው ትዳር ማለት ነው። ስለዚህ በስርዓተ ተክሊል ለማለፍ ብዙ ነገር ጸሎት ነው። ቅዳሴ ቤተክርስቲያን መሄድ፣ ጸሎት ማድረግ፣ እንዳልኩሽ ከሞላ ጎደል ንስሐ ተቀብለሽ በስጋው ደግሞ ጸንተሽ መገኘት ትልቅ አስተዋጽኦ ያለው እሱ ነው። እግዚአብሔር በፈቀደው
እሱ ነውና እኛም በተቻለ መጠን እሱን እያደረግን ያለነው ከእግዚአብሔር ጋር። አሁን መንፈሳዊ ውስጥ ሆኜ ትዳር ያስኩትኝ ከትዳርም በኋላ ያለው ህይወቴ በመንፈሳዊ ህይወት ያለ መስመር ነው። ባለቤቴም ማለት በመንፈሳዊ ህይወት የሄደ ነው። እሱ የሚማር ነበረ። ሰንበት ትምህርት ቤት ባይገባም ቀዳማዊ ምናምን ይማር ነበረ እና ባለው ህይወት እሱም ጥሩ ቀና የሆነ በመንፈሳዊ ህይወት ጠንካራ የሆነ ባለቤት ነው ያለኝ። የእሱም ማስተዋጽኦ አለበት። ልጆቻችንም በዛ መሰረት የሁለታችን የጽናት የእምነታችንን እንትን በልጆቻችን ለማሳለፍ እየሞከርን ነው። ኦርቶዶክሳውያን ከጋብቻ በፊትም ሆነ ከጋብቻ በኋላ ለመንፈሳዊ ህይወት የዘውትር መሳሪያ በሆነው በጸሎት በመትጋትና ንስሐ በመግባት ቅዱስ ስጋውንና ክቡር ደሙን መቀበል ያስፈልጋል። መሰረት መንፈሳዊ ህይወቷ እኔ በጣም የሚያስደንቀኝ እስካሁን ድረስ በዛ ህይወት መኖሯ፣ የልጆቿን አስተዳደግ በስጋው ደሙ እስካሁን ድረስ ሳታቆም በዛ መቀጠሏ፣ በዛ ህይወት ነው ያለችው እና የልጆቿ አስተዳደግ ሁሉንም በህፃናት ክፍል እሷ ባደገችበት በዛ በኩል ማሳለፏ ይሄ በጣም ትልቅ ስብዕና ነው። ጥሩ ነገር ነው። ብዙዎች መማር ያለባቸው ነገር ነው። ከዚህ ከሞላ ጎደል ንስሐ ተቀብለሽ በስጋው ደሙ ጸንተሽ መገኘት ትልቅ አስተዋጽኦ ያለው እሱ ነው። እግዚአብሔር በፈቀደው እሱ ነውና እኛም በተቻለ መጠን እሱን እያደረግን ያለነው ከእግዚአብሔር ጋር። አሁን መንፈሳዊ ውስጥ ሆኜ ትዳር ያስኩትኝ ከትዳርም በኋላ ያለው ህይወቴ በመንፈሳዊ ህይወት ያለ መስመር ነው። ባለቤቴም ማለት በመንፈሳዊ ህይወት የሄደ ነው። እሱ የሚማር ነበረ። ሰንበት ትምህርት ቤት ባይገባም ቀዳማዊ ምናምን ይማር ነበረ እና ባለው ህይወት እሱም ጥሩ ቀና የሆነ በመንፈሳዊ ህይወት ጠንካራ የሆነ ባለቤት ነው ያለኝ። የእሱም ማስተዋጽኦ አለበት። ልጆቻችንም በዛ መሰረት የሁለታችን የጽናት የእምነታችን እንትን በልጆቻችን ለማሳለፍ እየሞከርን ነው። ልጆችን ከማብላትና ከማጠጣት እንዲሁም በዘመናዊ ትምህርት ቤት ከማስተማር ባለፈ የሁሉም ነገር መነሻና መድረሻ የሆነውን ቅዱስ እግዚአብሔርን አውቀው እንዲያድጉ ማድረግ ያስፈልጋል። ምክንያቱም ተምሮ ውጤታማ ለመሆን፣ ነግዶ ለማትረፍ፣ አቅዶ ለማሳካት፣ በሀዘን ጊዜ ለመጽናናት እንዲሁም የደስታ ጊዜንም ከመጠን እንዳያልፍ ቤተሰብ ልጆቹን ኦርቶዶክሳዊ ሃይማኖታቸውን አውቀውና ጠብቀው መኖር እንዲችሉ ማስተማር ይኖርባቸዋል። አዎ፣ በልጅ አስተዳደግ ላይ ራሷ ይዛ መታ ሰንበት ትምህርት ቤት ህፃናት ክፍል አስገብታ እስኪወጡ ደግሞ ጠብቃ ይዛ ትወጣለች። ልጆቹ በጣም አርአያ ሳራ አሁን ለትምህርት ወደ ውጭ ሄደችዋ ልጅ አብርሃምም ትልቁም በጣም በቃ ለሰው ያላቸው አክብሮት፣ ስነ ስርዓታቸው ለሌሎቹ ህፃናት አርአያ የሚሆኑ ናቸው። በትምህርት ላይ ያሉ አስተማሪዎቻቸውም እዛው ቢናገሩ ደስ ይለኛል። ጥሩ የሆነ አርአያን ያላቸው። እሷም ለሰው ያላት እንትን አንድ ባህሪ ነው፣ መቀየር የለም። በቃ ስታገኘ የሰንበት ተማሪዎቹን በቃ ሁሉንም ነገር ካየችም እዛው መክራ ነግራ ነው በቃ የትልቅ ሰው እንትን ያላት በዚህ እድሜው ማለት ነው። እና የልጆች አስተዳደጓ ጥንካሬዋ በጣም ነው የሚያስደስተንና ጥሩ የሆነ ነገር ነው። ህፃናት እያሉ በሰንበት ትምህርት ቤት ሁሉም ተነስተው ከህፃናት ጀምረው ነው እስከ ቀዳማዊ ከላይ ያሉትን መስመሮች ያለፉ ናቸው። ሁሉንም ልጆችም ማለት ነው። የባለቤቴ እህቱም ልጅ ነበረችኝና የኔን አርአያ በመከተል አሁን እሷም በስርዓተ ተክሊል አግብታ ልጆች ወልዳ እስካሁን ድረስ እየቆረበች በሰንበት ትምህርት ቤት በዚህ በጊዮርጊስ ያለፈች ልጅ ናት። አሁን አግብታ ወልዳ በስርዓተ ተክሊል በቁርባን ያገባችው አግብታ ትኖራለች። ያው እኛም በማየት የእኛን አርአያ ተከትላ የእሷም አሁን ህይወት እየኖረች ነው።
ልጆቻችንም አሁን ያሉበት መስመር እንደዛ ጥሩ ነው። ትልቁ ልጅ ዩኒቨርሲቲ ተምሮ ባለሙያ ስራ ላይ ነው ያለው ተመርቆ ማለት ነው። ያቺኛውም ያው በትምህርት ሁኔታ ወደ ሌላ ሀገር ሄዳ እዛው እየተማረች ነው። አልጨረሰችም ገና ዘንድሮ ነው የምትመረቀው። አንደኛውም ዘንድሮ ዩኒቨርሲቲ ገብታለች እየተማረች ነው። ሌሎቹ ደግሞ እዚሁ በትምህርት ላይ ናቸው። ሰንበት ትምህርት ቤት እየተማሩ ነው። በቅዳሜና በእሁድ መርሃ ግብር ላይ እየተሳተፉ እየተማሩ ነው። መዘምራንነትም ያገለግላሉ። ትንሾች ቢሆኑም ያገለግላሉ፣ እንደ የክፍላቸው ያገለግላሉ፣ ይዘምራሉ። ዓለማዊ ትምህርታቸው ጎን ለጎን እየሄዱ እኔም ደግሞ ትልቁን አስተዋጽኦ አደርጋለሁ። ሰንበት ትምህርት ቤት የሚሄዱበትን ቤት ውስጥ ጫና ባለመፍጠር ሄደው እንዲያገለግሉ እንዲማሩ ያንን እንትን አደርጋለሁ። ለእኔ የተደረገልኝም ማለት ነው። እና እኔም ይሄን ያመጣሁትን እናቴ በጣም ትልቅ ጸሎተኛ ነበረች እና በሷ በጣም እንትን ነበር። ጠዋት ተነስታ ቤታችን ጠባብ ብትሆንም ወደ ስላሴ ዞራ ደጅ ላይ ቆማ ትጸልይ ነበረ። ማታም ሳትጸልይ አትተኛም ነበረ። በጣም እንትኗ መስመሯ ሁልጊዜ ነበርና ያ ነገር በጣም ውስጤን እንትን የሚለው ነበር። ያው እኔም እንግዲህ ከእግዚአብሔር ጋር አደረኩት ባልልም እሷን እንትን እየተከተልኩ አለሁ እስካሁን። ልጆች ሃይማኖተኛ ሲሆኑ ሕገ እግዚአብሔርን የሚያውቁ ያወቁትን የሚኖሩ የቤተ ክርስቲያን ጉዳይ ግድ የሚላቸው ወላጆቻቸውን የሚወዱና የሚታዘዙ በሰብአዊነት የሚያምኑ ይሆናሉ። እንግዲህ እስካሁን ከእግዚአብሔር ጋር ባለበት መስመር ላይ እስካሁን እኛ በምንፈልገው መልኩ እየሄዱ ነው። ትልቅም ቢሆኑም ንስሐ አባትም ይዘው ወደ ቤተ ክርስቲያን ቀርበው በቤተ ክርስቲያን የሚቆርቡትም እየቆረቡ ያለን እስካሁን ድረስ ያለው ሁኔታ እንደዛው ነው። ቁርጠኝነታቸው ጽኑ ነው። ሰንበት ትምህርት ቤት ትልቅ አስተዋጽኦ አድርጎላቸዋል። በእኔ በማየው ነገር ማለት ነው ካለው እንትን አንጻር ሰንበት ትምህርት ቤት ትልቅ አስተዋጽኦ አድርጎላቸዋል። ጽኑ ናቸው። በሚሄዱበትም ቦታ ንግግራቸውም ማድረግ ያለባቸውንም ነገር ሰንበት ትምህርት ቤት እንዲህ ተደረገ በሚልበትም ሰዓት ሰንበት ትምህርት ቤት እንደዚህ አካሄድ እየተካሄደ ነው፣ እንዴት ነው፣ ጥሩ ነው፣ ምን ማድረግ አለብን የሚለውንም አሁን እኔ ልጄ ሌላ ሀገር ሄዳለች ያልኩሽን ምን ባደርግ ያው ተማሪ ነኝ፣ ግን እንዴት እያደረጋችሁ ነው፣ እናንተስ ምን አድርጋችኋል፣ ምን ሰጣችሁ የሚለውን ንግግሮቹን ውስጧ ስላለ ታወራለች ማለት ነው። ማድረጉ ላይ ባደርስም ገና ብትሆን ማለት ነው። እና ጥሩ ነው ያለው ጽናታቸው ቆንጆ ነው። መሰረት መንፈሳዊ ሕይወቷ እኔ በጣም ነው የሚያስደንቀኝ። እስካሁን ድረስ በዛ ሕይወት መኖሯ፣ የልጆቿን አስተዳደግ በስጋው ደግሞ እስካሁን ድረስ ሳታቆም በዛ መቀጠሏ እስከ ትላንትና እስከ ጸሎተ ሐሙስ ሊት ራሱ በዛ ሕይወት ነው ያለችው እና የልጆቿ አስተዳደግ ሁሉንም በሕፃናት ክፍል እሷ ባደገችበት በዛ በኩል ማሳለፏ ይሄ በጣም ትልቅ ስብዕና ነው። ጥሩ ነገር ነው። ብዙዎች መማር ያለባቸው ነገር ነው ከዚህ። የዘራውን ያጭዳል እንደሚባለው የወላጆች ምሳሌነት የልጆችን ስነ ምግባር፣ እምነትና የህይወት አመለካከት በመቅረጽ ረገድ ወሳኝ ነው። ወላጆች ልጆችን በእግዚአብሔር ቃል ኮትኩተው ማሳደግና በስራ ወዳድነት፣ በቅንነት እንዲሁም በአፍቃሪነት ጥሩ ምሳሌ በመሆን ልጆች ጤናማ ዜጋ እንዲሆኑ ያስችላል። በተለይ ከራስ ወዳድነት ነፃ የሆነ ፍቅር ማሳየት ከልጅነታቸው ጀምሮ የጸሎትና የእምነት ህይወትን በተግባር በማስተማር የላቀ አስተሳሰብን መቅረጽ ይገባቸዋል። እንግዳ በጣም መቀበል እንዲህ ነው በማለት እናስተምራለን። ለድሃ መርዳትን የሚሉትን ጸበል ጻድቅ ማድረግ ያለህን ለብቻ ሳይሆን ካለህ ከጓደኛም ሆነ ስትሄድ ቤተክርስቲያን መስጠት ያለብህን ነገር መስጠት እንዳለብህ የሚለውን ነገር እናስተምራለን። ያው በውጣ ውረድ ለመሃል ላይ ያለው ክፍተትም እንዳለው ሆኖ በተገኘችው አጋጣሚ እኔም ቦንክ ባለቤቴ ያንን ነገር ሁልጊዜ ማድረግ
ጸበል ጻድቅ በማድረግ ትልቅ በረከት እንዳለው ቅዱሳንን በማክበር በረከት እንዳለው ወደፊትም የሚጠብቀን ነገሮቹ እነዚህ ስለሆኑ ማድረግ እንዳለብን እናቶቻችንና አባቶቻችንን መርዳት መንከባከብ ብለን እናስተምራቸዋለን ለልጆቻችን። አስተዋጽኦ የሚኖረው ያው ልጆቿ በራሷ ባህሪ ሄዱላታል። ታዛዥ ናቸው፣ ሰው አክባሪ፣ የራሷን ባህሪ ነው የምትቀርጸው። እሷ እንደዛ እንደሆነች እሷም ታደርገው ነው የሚያደርጉት። እሷ በዛ ሄዳ የተጠቀመችውን ልጆቿም እንደዛ እንዲሆኑ ስለሆነ ለሷ ትልቅ ጠቀሜታ አለው። እግዚአብሔርም ጸሎትን ያውቃሉ። እግዚአብሔርን መፍራት ማገልገልን ያው ዞሮ ዞሮ ሁሉም እሷ የቀጠለችውን ትምህርትን የቀጠሉት ቀዳማይ ካላይ ሲሉ ደግሞ የሷን ባህሪ ሄደው ይዘው እሷ ባገባችበት ዛው ይሄዳሉና ጠቀሜታው ለሷም ምንም በልጆቿ ትማርበት እንዲነው የምትለው ነገር የለም። ለምን በራሷ መንገድ ነው የቀረጸቻቸው እና ይሄ ነው ጠቀሜታው ትልቁ። አንዳንድ ስኬታማ ግለሰቦችም ሆነ ተቋማት የሚመሩበት ሕግና ስርዓት እንዳላቸው ሁሉ በነወይዘሮ መሰረት ቤተሰብም በፍጹም የማይደረጉና በየዕለቱ የማይቀሩ ተግባሮች አሉ። አብዛኛውን ነገር መንፈሳዊ የሆነ ነገሮች ነው የምናደርገው። ጠዋት ግዴታ ጸሎት አለ። ማታም ከመተኛት በፊት ውዳሴ ማርያም አንቀጸ ብርሃን አንብበን መተኛት ግዴታ ነው። ከጸሎትም በኋላ ባይበጣም አንዳንድ መዝሙሮችንም እንዘምራለን ማታ ማታ። ጠዋት ብዙ ጊዜ ትምህርት ቤት ስለሚሄዱ ጸሎት አድርገው ነው የሚወጡት። ያንን በመሄዳችን ለልጆቻችን ብዙ ጥንካሬ በእምነታቸው ጠንካራ እንዲሆኑ አድርጋል። እኛ ልንወጣም እንችላለን፣ አጋጣሚዎች ሆኖ ክፍተት ተፈጥሮ የስራም ይሁን የምንም ላንኖር እንችላለን። ጸሎት የማድረግ ጠዋትና ማታ ግዴታ ነው። ያንን ያለ ማድረግ በፍጹም አይቻልም። መተንም እንጠይቃቸዋለን። ስንጠይቃቸው ካላደረጉ ይገረፋሉ፣ እንደ እንትን ይገረፋሉ። ከዛ ማታ ደግሞ ማድረግ እንደዛው ነው። ባንኖርም ብንኖርም የሱ ግዴታቸው ነው። ሰንበት ትምህርት ቤት መሄድም ግዴታ ነው። በቃ ትምህርት ከሌለ ትርፍ ሰዓት ከኖረ በዛች ትርፍ ሰዓት ሰንበት ትምህርት ቤት መሄድ ግዴታ ነው። እሱ አለ። ቤት ውስጥ ደግሞ ብዙ የሚዲያም እንትኖች ነገሮች ሳይሆን ስልካቸው ላይ አንዳንድ ትምህርት ነገሮች የሚላኩ ነገሮች ሊጠቀሙ ይችላሉ። ከዛ የተረፈ ነገር የለም። ጥናት በሰዓታቸው ገብተው በሰዓታቸው ማድረግ ያለባቸውን ነገር የራሳቸውንም ቤታቸውን ጽዳታቸውን የሚጠብቁበትን ሰዓት እንደዛ እያደረግን ብዙ ጊዜ አብዛኛውን እኔ ቤት ውስጥ ያለሁት ያንን ነገር እንዲያደርጉ ትልም አድርገው እኔ ነኝ። ሰንበት ትምህርት ቤት ሊሄዱ ከሆነ ግን ያንን እኔ እሸፍናለሁ። ሂዱ መሄድ አለባችሁ ብዬ እንደዛ ሸኛለሁ። ያን ነው ባለማዊው ያው ቅድም እንደተናገርኩት ለትምህርት አንዷም ወደ አሜሪካ ሄዳለች። ሌሎች አንዷም ዩኒቨርሲቲ እንደውም ዛሬ አንዷን ሸኝታት ነው የመጣችው ለረፍት መታ። በትምህርታቸውም ያው እግዚአብሔር ያግዝ ይጠቅም የለ በዚህ መልኩ ይዞረን በዚህ በሁለቱም በኩል ጥሩ የሆነ የሆነላት ለምን ከእግዚአብሔር ጋር ነው ግንኙነቷ። ስለዚህ በሁለቱም ነው የተጠቀመችው፣ እግዚአብሔርም የባረከላት። መንፈሳዊ ሕይወት ለልጆች በቃል ከሚሰጥ መመሪያ በተጨማሪ ከጥሩ ምሳሌነት ጋር ከተጣመረ ጠቃሚ የሆኑ በርካታ ትምህርቶችን ውጤታማ በሆነ መንገድ ማስተማር ይቻላል። ልጆቻችንን በመልካም መልኩ ለማግኘት ትልቁ ሚና አለን እና እኛ መጀመሪያ በስርዓቱ ቅዳሴውንም በማስቀደስ ትምህርቱንም በመስማት ካለባበሳችን፣ ካቋቋማችን፣ ካካሄዳችን ጀምረን ማስተማሪያ እኛ ስለሆንን መጀመሪያ ከኛ እኔም ሆንኩ ባለቤቴ ሁልጊዜ ጥንቃቄ እናደርጋለን። በተቻለ መጠን ሙሉ የሆነው ነገርም ባይሆን በተቻለ መጠን ካለባበሳችን አንስቶ ጥንቃቄ እናደርጋለን። ለንግግራችንም ጥንቃቄ እናደርጋለን። በቃ የምንችለውን ነገር ያወቅነውን ነገር ለነሱ ለማስተላለፍ በጣም ቤት ውስጥ እንጠነቀቃለን። ያለንን እንትን ያው በቤተክርስቲያን እንዳልሹ መቀበሉን እንትን ስንል ልጆቹ ትልልቆቹንም ትንንሾቹንም አንድ ላይ ይዘን ነው የምንሄደው። ብዙውን ጊዜ ይዘን እንሄዳለን። ቅዳሴ ቁርባን በሚሆን ሰዓት ይዘን እንሄዳለን። ተለቅ ሲሉ ያው ዩኒቨርሲቲም ትምህርት ምናምን የተለያዩ ቦታ ሲሄዱ እንትን አጠገብሽ ካልኖሩ እንትን አትይም። በስራም በምንም
ግን ካሉ እስካሉ ድረስ ቤት ውስጥ ይዘን እንሄዳለን። ልጅ የቤተሰቡን አርአያ አይቶ ነው በብዛት እንትን የሚከተለው እና በተቻለን አቅም እኛ እየቆረብን እኛ እየመጸወትን ነው ልጆችን መናገንት ማለት ያለብን እና አሁን የስርዓተ ተክሊላቸው ላይ ወይ ቁርባናቸው ላይ ካረጉ በኋላ ቤተሰብ አብዛኛውን ማየው ያቆማሉ ስጋው ደግሞ ማለት ነው። ያ ባይሆን ቢቀጥሉ በቃ የሚቆምበት ምክንያት የለም። ያው እግዚአብሔር አንዴ ያጣመረውን አይደለ በስጋው ደግሞ ከገቡና የሚያቆሙት ነገር ባይሆን ለልጅ ነገር ለሚወልዱት አርአያም ነው ይሄ ነገር። ስለዚህ አንድ እሱ ነው። ሁለት ማንኛውም ቤተሰብ ልጆቹን ቅድም እንዳልኩት በሰንበት ትምህርት ቤት ህፃናት ክፍል አምጥቶ በዛ ቢያልፍ ቢያደርጉ ይሄ ሚዲያ ስልክ የሚያደርገውን ነገር ያውቁታል። ጉዳቱን ሁላችንም እናውቀዋለን። የሚጠቀሙበትና ለትምህርታቸው የሚረዳቸው መንፈሳዊ ህይወት የሚማሩበት ከሆነ ውጪ ሌላ ጥቅም ምንም አላየንም። ብዙዎችን እያጠፋ ነው። ስለዚህ ቤተሰብ ነው ትልቁ ነገር መሰራት ያለብን ቤተሰብ ላይ ነው። ያን ነገር ጥንቃቄ ማድረግ አለበት። በተለይ እናቶች ሁሌ አጠገባቸው ያሉ እነሱ ናቸው። ስለዚህ ያን ነገር ቢያደርጉ እመክራለሁ። ውድ ተመልካቾቻችን የዛሬው ዝግጅታችን ይህን በመሰለ መልኩ ወደ እናንተ አደርሰናል። ቀጣይ በሌላ እንግዳ እስከምንገናኝ መልካም ሳምንት